እናቴ ሃይሚዬ በጣም ነው የምወድሽ በጣም ነው የምወድሽ ከምለው በላይ እንደ እናትም እንደ አባትም ሆነሽ ነው ያሳደግሽኝና መቼም ቢሆን ከውስጤ ማይጣፋ አይነት ትልቅ ስሜት አስቀምጠሻል በብዙ ጊዜያትና በዚህ ላመሰግንሽ ፈልጋለሁና ዛሬ ላይ ያለውበት ቦታ ላይ እንድደርስ ስላደረግሽኝ በጣም አመሰግናለሁ። እንግዲህ ሁላችሁም አክብራችሁን ስለመጣችሁ በጣም እናመሰግናለን እና ከብራችኋለን። ሌላ እንግዲህ ያው እኛ ደግመን ሰርተናል። እንድትዘግቡልን፣ እንድታግዙ፣ እንድታስተላልፉልን በአክብሮት እጠይቃለሁ። ሌላም ደግሞ በቀጣይ በድጋሚ እናመሰግናለን። እንኳን በሰላም መጣችሁ ለማለት እወዳለሁ። ያው እንግዲህ ዛሬ የመጨረሻ ግንቦት 15 ስለሚወጣ የመጨረሻችን የጋዜጣዊ መግለጫ የምንሰጥበት ቀን ተቆርጦ ዛሬ እዚህ ላይ ደርሰናል። የናሁም ወኪል አጠገቤ ብሩክ አለ፣ ግርማ አለ። እነሱም በቀጣይ በእነሱ በኩል ያለው መልዕክት ያስተላልፉላችኋል። እኔ አሁን በዚህ ላይ መናገር የምችለው ደግሞ እንደ ፕሮፌሰርነቴ አልበሙ የተሰራ በሚለው ላይ በሱ ጥያቄ ላይ የመድረክ መሪው ስለመራኝ ያለው 12 ትራኮችን ይዟል። ጥሩ አድርገን ለመስራት እንግዲህ ሞክረናል ከእግዚአብሔር ጋር ከሀይሚ ጋር ጥሩ ጊዜ ነበረን። ጥሩ ነገር ሰርተን ለህዝብ ለማድረስ የምንችለው ሁሉ ሞክረን ሰርተናል። ሲወጣ እንግዲህ ያው እናንተም ህዝቡን አብራችሁ ስትሰሩ ትፈርዱበታላችሁ ብዬ አምናለሁ። ሌላ ይሄ ነው ወደ በኩል ቀጣይ እንካለ እናነሳለን እና በናሁ ሬከርድስ ስም እንግዲህ ሁላችሁም እዚህ ስለተገኛችሁ እናመሰግናለን። አልበሙ ያው ሃይማኖት ከዚህ ቀደም 3 አልበሞችን አድሳለች ለህዝብ። ቆንጆ ስራዎች አሏት እና አሁን 4ኛ አልበሙ ደግሞ በተሻለ ጥራት በግጥምም በዜማም በቅንብርም በተሻለ የሚባል ደረጃ ነው የመጣችው። አልበሙ 12 ትራኮችን ይዟል እና ያው አንድ አልበም ያሟላ የሚገባቸውን ሁሉ መስፈርቶች ያሟላ ቆንጆ አልበም ነው። የፊታችን አርብ ግንቦት 15 ወይም በፈረንጆቹ ሜይ 23 በናሁ ሬከርድስ ዩቲዩብ ቻናል እና በመላው የዓለም አቀፍ የሙዚቃ መተግበሪያዎች ይለቀቃል። ስለዚህ ያው በእናንተ በኩል እንግዲህ የራሳችሁን ሚና እንድትጫወቱ፣ ምክንያቱም አሁን ብዙ አልበሞች እየተለቀቁ ነው። ቆንጆ አልበሞች ግን ያው በፕሮሞሽን እጥረት ምክንያት ብዙ ተደራሽነት እያገኙ አይደለም እና ይህንን ነገር ደግሞ ያው እናንተ ላይ ነው ተስፋ አድርገን ያለነው ፕሮሞሽን በተመለከተ ማለት ነው እና ከዚህ በላይ አሁን የምጨምረው ነገር የለም። አመሰግናለሁ። በመጀመሪያ እንኳን ደስ አለሽ ማለት ፈልጋለሁ። በእኛ እድሜ በምናውቀው የፕሬስ ሪሊዝ እንደዚህ ሙዚቃ አልበም ሲወጣ በልጆች ተከበው ፕሬስ ሪሊዝ የሰጠች የመጀመሪያዋ ድንቅ ሴት ነች ብዬ አስባለሁ እና በጣም ደስ ይላል። ኩራት ተሰምቶኛል እና እንኳን ደስ አለሽ ማለት ፈልጋለሁ። የኔ ጥያቄ አንቺ የምትታወቂበት በተለያዩ ቋንቋዎችን እስካሁን ስትዘፍኝ መናገርሽ እና በዚህ አልበም ላይ የዛ ስብጥሮች አሉ ወይ? በተለይ አረብኛ፣ ኦሮምኛ፣ ሌሎችም ሊኖሩ ይችላሉ። እስኪ ስለነሱ ብትነግሪኝ። ቪዲዮ ክሊፕ አደረባ ላይ ጠይቆታል፣ እሱን ትነግሪኛለሽ። ሌላው ጥያቄ አንቺ የዘጠናዎቹ ፈርጥ ወይም ደግሞ የብዙዎቹ የዘጠናዎቹ ከዋክብት ከሚባሉት የብዙ ትዝታ ያላቸው ኢትዮጵያኖች አንዷ አንቺ ነሽ ድምቀት የነበርሽው እና በዚህ አልበም ላይ የነዛን ፍሌቨር ተቻለው አሁን የሰራሽው ወይስ በዚህ ጄኔሬሽን ብቻ ላይ ትኩረት አድርጎ ነው የተሰራው የሚለው ነገር እንድታብራሪልኝ ነው። በነገራችን ላይ ናሆሞች እንደዚህ የጠፉ ሰዎችን እያበረታታ ወደዚህ ማምጣቱ ፕሮዲሰሩ ሉላም እንደዚህ ማገዛቸው በጣም እናደንቅም ልናመሰግናችሁ እንፈልጋለን። አመሰግናለሁ። የመጀመሪያውን መልስ ስመልስ ምን ያህል ጊዜ ፈጀ እስኪወጣበት ከሆነ ተጀምሮ
1 ዓመት ነው። ምናልባት ጊዜው ስራው ላይ ተጽዕኖ ካለው እንግዲህ ይቅርታ፣ እውነት ስለሆነ ነው። ስራውን እኔ ሙዚቃ ለመስራት ስዘጋጅ ቀጥታ ግጥምና ዜማ መጠየቅ አስብም። ምን መስራት እንዳለብኝ፣ ምን እንደምፈልግ ራሴን 3 ዓመት አዘጋጅቻለሁ። ከዛ አሁን የመረዳት የምፈልገውን ማግኘት እችላለሁ፣ የምፈልገውን አውቃለሁ ብዬ ሳስብ በ2 ወር ነው 10ን ዘፈን፣ ግጥም፣ ዜማ ስቱዲዮ የጨረስኩትና ኦልሞስት 90% በ2 ወር ነው የሰራሁት። ያው ዝግጅቱን እንደሚታሰበው ያው ሁሉም የራሱ የአሰራር ስታይል አለው። 2 ወር ወይም 1 ዓመት እስኪወጣበት ያው ብዙ አይነት ሂደት አለው። ወደ ገበያ ስትሄድ፣ ስትነጋገር፣ ጊዜ ስትጠብቅ፣ ከወዳጅ ጓደኞች አርቲስቶች ጋር ደግሞ መጠባበቅ፣ መከባበር የሚል አለና እከሌ ሲያወጣ ትንሽ ጋፕ ምናምን የሚለው አለ። አንጠቅሎ 1 ዓመት ፈጅቷል። መልሼዋለሁ። የአሁኑ አልበም እንዴት ነው ሲባል ያው እንደ ጊዜው ነው። የዛሬ ከባለፈው የሰራ ነው በዛ ጊዜ በነበረ በተረዳ ነው ልክ አብሮ ከጎን ካሉ አርቲስቶች ጋር። አሁን ደግሞ ያለው በአሁኑ ጊዜ ካለው ጋር ነው። በጣም ተጠንቅቄ ጥሩ ስራ ሰርቻለሁ እላለሁ እኔ በግሌ ማለት ነው። እና አሪፍ ስራ ሰርቻለሁ። የምችለውን የማልችለውንም አቅሜን ሁሉ ተጠቅሜ ጥሩ እንዲሆን አስቤያለሁ። ምክንያቱም እኔ ከራሴ ጋር ነው ሁሌ የምወዳደረው። ትላንትናዬን ማሸነፍ ሁሌም ህልሜ ነው። ትላንትናዬን ነው ዛሬ የተሻለ አድርጌ መስራት፣ የራሴን ስራ ማሸነፍ ነው የምፈልገው። ከራሴ ጋር ነው የምወዳደረው። አሸንፌዋለሁ ብዬ ነው እንግዲህ ያው ከጓደኞቼ ጋር ያው ደሜሉላ ተጀምሮ እስኪጨረስ ከጎኔ ነው። እንግዲህ ጥሩ ነው ብዬ አምናለሁ። ሁለተኛ ነገር ደግሞ 12 ዓመት ነው ሙዚቃ ያቆምኩት እና ሙዚቃ ባቆምኩበት ሰዓት ተመልሼ ወደ ሙዚቃ መመጣ አልመሰለኝም። ምክንያቴን ልናገር፣ ትንሽ አደጋ አጋጥሞኝ ነበር እና ትንሽ አይኔ፣ ፊቴ፣ ግራና ቀኝ የሆነ አደጋ ነበር፣ መወጋት ምናምን ነበር እና ሕክምና አድርጌ ጥቁር አንበሳ ወደ ስራ ልመለስ ስል እዚህ ጋር የነርቭ መጣመም ነበረውና ቆዳ የሌለው ጠባሳ እንዲያደገ መጣ። ከዛ ከሙዚቃ በቃ ተመልሼ አልመጣም፣ ወደ ሰው የሚሄደው አጋጣሚ ከዚህ በኋላ አይኖረኝም ብዬ ሙዚቃውን አቆምኩት። በኋላ ሱዳን ጓደኞቼ ስራ ጠርተውኝ እንሂድ ሲሉ አይ እኔ አሁን አልሰራም ፊቴ ተበላሽተዋል ስላቸው ጠሩኝ። ከነ ልጆቼ ከነ እናቴ ወስደው አሳከሙኝ እና ፊቴ አሁን እንደምታዩት ሆነና ፊቴ ዳሜጅ ሆኖ ነበርና ሙዚቃ አቁሜው ከሰው ጋር አቀላቀላለሁ ይሄን ቀና ያለው በህይወት ያስቤ አላውቅም እና እንኳን ዩቲዩብ ከፍቼ ልጠቀም አይደለም ስጋቱ አለኝ፣ ፍራቻው አለኝ እና ከዛ አንፃር በቃ እንግዲህ ሰብሮ መውጣት ምናምን የሚለው ሌላው ጥያቄና ጥራቱ የሚለው ነው። ጥራቱ ላይ ያው አንድ ነገር የሚሰራው ደረጃውን የጠበቀ ነው። ምክንያቱም እኛ በጣም ሰው አክብረህ እያንዳንዷን ነገር ተጠንቅቀህ መስራት ጥያቄ ውስጥ አይገባም። ጥራት የሚባለው በቃ በሀገሪቷ አለ ጥሩ ነው የሚባለውን ነገር ሁሉ ለሙያው ክብር ስንል ሁሉንም ተጠቅመናል እና ጥራቱ አያሳስብም፣ ቆንጆ ነው ለማለት ነው። ከድሮና ከአሁን ዘፈንሽ ልዩነት ባዘፋፈን ስታይል አንድ ሰው የራሱ ስታይል እና የሚወደው ነገር የሚዳብር እንጂ የማይለወጥ እንትን አለ በሙዚቃ እንትን ህይወት ውስጥና ያለህን ስታይል ያለህን ያዘፋፈን ከለር ያዘፋፈን የዘፈን ምርጫ ምናምን እንዳለ ሆኖ እሱኑ ማሳደግ በራሴ ስታይል የመጣሁት በነበረው ግን እሱኑ ይዳብራል፣ አዲስ ይሆናል፣ ይለወጣል። አዲስ ነገር አለ ብዬ አስባለሁ። ብዛትና ተሳትፎ ያኔም ከተለያየ ዘፋኞች ጋር የሰራሁት አንድ አልበም ላይ
ፊውቸሪንግ ሶስት ዘፋኝ ገብቶ ነበር ባለፈው። አሁን ደግሞ 2 አለ። ያው ሴት ዘፋኝ ሆነ ፊውቸሪንግ ከወንዶች ጋር ስትሰራ ተሳትፎ ስታረግ ለሰውም አዲስ ከለር አዲስ እይታ ነው። ያው በሙዚቃ ደግሞ ብዙ ጊዜ በኔትወርኩም በምኑም ወንዶች ሙዚቀኞች ያው ወንድሞቻችን ናቸው ያግዙናል። የነሱ ገዛ በጣም ያስፈልጋል። የነሱም ችሎታ አብሮ ሲሳተፍ ያምራል ብዬ ስለማምን ይሄ ትላንትም አለ ዛሬም አለ ነገም ይኖራል። ዋጋ አልበም እኔ ማለት በዘመኑ እንደሚሰራው አልፈጅሩም። ሁለተኛ ነገር ደግሞ አልበም ልጅ ነው የምታወጣውን ዋጋ አትሰጠው። ነገ ይክፈለኝ ብለህ ስሌት ውስጥ ሳትገባ በስሜት ያለህን ከስር እያገዝክ የምትሰራው ስለሆነ እኔ ዋጋ አልሰጠሁትም፣ አላወጣሁለትም። ትንሽ ነው ብዬ ልለፈው። ምክንያቱም ለዚህ መብቃት ለኔ እኔ ብቻ ስለማውቀው ዋጋውን ዛሬ እዚህ ላይ ቆሜ ዘፈን መስራት መቻሌ ለኔ ትልቅ ነገር ነው። መደመጡ ትርፍ ነው፣ ቅንጦት ነው፣ ሁሉም ነገር ቅንጦት ነው። እኔ ዛሬ እዚህ ጋር መሆኔ ለኔ ትልቅ ነገር ነው። በዚህ እግዚአብሔርን አመሰግናለሁ። እዛ ጋር ወንድሜ የተናገራቸው አንዳንድ ጥያቄዎች ነበሩ። ምን አይነት የሙዚቃ ጀነሮች ተሰርተዋል? ክሊፕ ውስጥ አዲስ የሚለቀቅ ምን አለ? የተለያዩ ቋንቋዎችን የሚለውን ወንድሜ ከ97 መሰለኝ እሱ ያቀረባቸው ጥያቄዎች አሉ። የሙዚቃ ጀነሩ ያው የነበረን ከራሳችን ነው የምንነሳው። እዚህ ላይ አሁን ምንድነው በራሳችን በሸግሮይ ያለ ሲክሴት አለው፣ ስሎችቺክ አለው፣ ዳንሶል አለው፣ ሃውስ አለው። ከዚህ የተለየ ብዙ ያው ርቀናል የለም፣ ምክንያቱም ራሳችን ማንነት ላይ ስለምንሰራ ማለት ነው። እና ከዛ ቀጥሎ ክሊፕ አለ ወይ ይላል። ክሊፑ ላይ አንዴ እኮ ያው ቀድሞ የሚለቀቅ ክሊፕ ነው። እዚህ ላይ በኮላቦሬት ያደረገው ዘራ ብሩክ ነው፣ በዜማውም ዘራ ብሩክ ነው፣ በግጥም ጥላሁን ሰማው ነው፣ ቅንብርና ሚክሲንግ ሚኪ ጃኖ የሰራው፣ ማስተሪንግ ሰለሞን ኃይለማርያም ነው። ድሬው ላይ ኦሮምኛና ሶማሌኛ በተወሰነ አለው፣ ያው የተለየ አይነት ቋንቋ ስለተባለ ማለት ነው። ጥያቄዎቹ እስካሁን ያሉት እነዚህ ይመስሉኛል። በተረፈ እናመሰግናለን። ሌላ ጥያቄ ካለ እንመልሳለን። ጥያቄ ያለ አይመስለንም። በቃ ያሉትን ሌሎች ተጨማሪ ዝርዝር ነገሮችን እንጨምርና ቅድም ተናግሬያለሁ። እዚህ 12 ትራክ የያዘ አልበም ነው። ግንቦት 15 በናሆም ሪከርድስ ይወጣል። እዛ ላይ እንግዲህ ያው ሁላችሁም ከዛሬዋ ቀን ጀምሮ ባለው ፕሮሞሽን ልታገዙ ልትተባበሩ፣ ሚዲያውም ያው ለሙያተኛው አጋር ስለሆነ ይህንን በድጋሚ ለማስተላለፍ እፈልጋለሁ። እዚህ አልበም ላይ ወንደሰኔው ከግጥም ልጀምር። ወንደሰኔው በግጥም ናትናኤል ግርማቸው፣ ፍሬዘር አበበ ወርቅ፣ ሄኖክ ሰይድ፣ ሲሳይ ዘረጋሃሪ አለ፣ እልፋገድ ምሸው አለ በግጥም። በዜማ ደግሞ አህመድ ዲምቢ፣ ምስክር አወል፣ ምረታ ደስታ አለ፣ ዘር አብሮክ ሰማው አለ። በሙዚቃ ቅንብሩ ያው ቅድም እዛም ጋር እንደምን ተናግሮታል፣ 3 አቀናባሪዎች ናቸው። በማስተሪንግ ሰለሞን ኃይለማርያም፣ በቅንብር ሚኪ ጃኖ 6 ትራኮችን እዚህ ላይ ተሳትፏል። ታምሮ አማራ 5 ትራኮችን ሰርቷል። ብሩክ አፈወርቅ 1 ትራክ ሰርቷል። ያንን የሚያደረግንበት ሁኔታ አሁን በአሁን ላይ ባለው የሙዚቃ ኢንዱስትሪ ላይ ፊት ያደርጋሉ ብለን ስላሰብን ሙዚቀኞቹም ሁሉም አሉ የተባሉት ወጣቶቹም አንጋፋዎቹም እዚህ ላይ ተሳትፎበት ጥሩ አልበም የምንችለው ነገር ለመስራት ሞክረናል። አሁን ያሉት ሙያተኞች ያው ምን ያን ስራ እንደሰሩ እናንተም ታውቋቸዋላችሁ። ለሚዲያው አዲስ አይደሉም፣ ለህዝብም አዲስ አይደሉም እና ከዚህ በላይ ዋናው እንግዲህ እግዚአብሔር ይጨምርበት ነው። በትልቅነት ግን ያው የእናንተ እገዛ ያስፈልገናል። በድጋሚ ከዛሬው ቀን ጀምሮ እሱን እንድታገዙን በማለት ሁሉንም በሞክር ይህን ሀሳብ ለማስተላለፍ እወዳለሁ። ብሩክ ያሳካለ ማለት የምፈልገው ነገር በእሷ ስም ማመስገን የምፈልጋቸው ሰዎች አሉ። በጣም ላመሰግነው ፈልገው እዚህ ደሚሉላ ነው አጠገብ ያለው ደሚሉላ በጣም አመስገን ፈልጋለሁ። ማለት ይህን አልበም እየሰራች በነበረበት ጊዜ በጣም ብዙ ነገር ስትራግል አድርጋ ነበር እየሰራች የነበረው እና ደሚ በእያንዳንዱ እርምጃ ላይ ከጎኗ ነበርና እኔ እሱ ያለበት ቦታ ላይ ደረጃ በሱ ልክ ባገዛ በጣም ነበር ደስ የሚለኝ። ግን ያው ለጊዜው ደሚሉላ ከመጠን በላይ በቃ ማገዝ ከሚችለው በላይ ለፍቶ ደግሞ አግዟታል እና በመጀመሪያ ደሚ ላመሰግን እፈልጋለሁ። በመቀጠል ደግሞ
ይሄ እንደ ልጅም እንደ አድናቂም ለእሷ የሚሄድ አድናቆት ነው ማለት ይሄን አልበም ስትሰራ እኔ አልጠበኩም ማለት አልበም ይሄን አልበም እንሰራለን የሚል ሀሳብ አልነበራትም እና የሆነ ሰዓት ላይ ነው እንደዚህ አይነት አልበም ለመስራት እንደዚህ ያለውን አስተን ኤክስፔክት ማላረግም አይከብድም ወይ ምናምን ነገር የሚል ነገር ነበር የነበረው በምን ያህል ጊዜ ሲደርሳል ምናምን የሚለው ነገር ነበርና ከጊዜውም አንፃር ኳሊቲው ያስፈራል የሚል ነገር ነበር የመጀመሪያ ነበረኝ ግን አሶ ሉዊስ አኩረታኛለች እኔ እንደ ልጅ እናቴ በጣም በቂ የሆነ ፊት የሆነ ላይክ አሁን የሙዚቃ ኢንዱስትሪ ላይ የሆነ ትልቅ ተጽዕኖ ያመጣል የምለውን አይነት አልበም የሰራችው እና በጣም ትልቅ አድናቆትን ማድረስ ፈልጋለሁ እና ሌላ ይመስላል ከዚህ በተጨማሪ ከሁኔታዎች ፎከስ ስቱዲዮ በጣም በጥራት እና ፎቶዎችን በሬዲሽን ብለው እየሰሩ ስላሉ ፎከስ ስቱዲዮ ባንሰማ በመንስግናለን ማህበር ካምፕስ ላይ አርብ ምሽት ይለቃል። እናንተ በኃይል ስራ አክብራችሁ ወደ አመት ወራሽ ለማለት ስለመጣችሁ ይህ አድርገን እናመሰግናለን። ይህ ዛሬ ፕሮግራማችን ይህን ይመስላል። በጣም ማመስገን እፈልጋለሁ። ተማምናችሁ መስራት ትችላለች ብላችሁ አክብራችሁ ስለመጣችሁ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በዚህ አጋጣሚ አንድ ነገር ልናገር። ደሜን በስራ አብረን ስንጀምር ስራና ስንተዋወቅ በስራ ስንገናኝ 4 ዓመት አልፎናል። ከዚራ 2ን ፕሮዲውስ ያደረገው ደሜ ነው። ከዛ በኋላ ባለው መንገድ አንዳንዴ ደከም ሲለኝ ተስፋ ስቆርጥ ምንም ስልም ሁሉም ነገር ከጎኔ ሆኖ አብሮኝ በጣም በቃ ብዙ ነገር ስቱዲዮ ሄዶ ሲቀናበር እሱ ነው አብሮ የሚያድረው። ዜማና ግጥም ደራሲ አንድ ሰው ጋር ሄጄ አላውቅም። እሱ ነው አዘጋጅቶ የሚልክልኝ። ጥናት ላይ የሆነ ነገር ሁሉ ነገር ተቆጣጥሮ ከልብ እንደ ስራ ሳይሆን እንደ ራሱ ስራ ሆኖ አግዞኛል። ደሜ ወንድሜ አከብርሃለሁ፣ እወድሃለሁ፣ ብድርህን ባልመላሽ ያድርገኝ። የዛሬው ወንድሜ ጓደኛዬ፣ ወደፊት ደግሞ አበልጄ አመሰግንሃለሁ። እግዚአብሔር ያክብርህ። ሁሉንም በመልካም መላሽ ያድርገኝ አንተን ውለታ። እሺ ሁላችሁም ስለመጣችሁ እናመሰግናለን። እንግዲህ አይመጣላችሁ እንደምንባለው ከዛሬ ጀምሮ የማህበራዊ ድረገጾች ሚኒስትር ሚዲያ ተጠቅማችሁ የሃይማኖት ሚዲያ ውጤት ለህዝቡ ተደርሶ አብረን ኃላፊነትን ከምስጋና ጋር እንሰጣለን። አሚን እባላለሁ። የሃይማኖት የመጀመሪያ ልጅ ነኝ። ሃይሚ ማለት እንደ እናት በጣም ማለት ከእናት በላይ ነች። ጀግና ለልጅ ጀግና ሆኖ የሚታይ ቤተሰብ አለ፣ የቤተሰብ አካል። እኔ ሃይሚ ለኔ በጣም ጀግኔ ነች፣ ኩራቴ ነች፣ መኩሪያ ነች። የሃይሚ ልጅ መባል በጣም የሚያኮራኝ ነገር ነው። ነገር በማድረግ ታሳልፋላችሁ። እናትና አባቶቻችሁ ያገባሾቻችሁ ሰዎች ሊሆኑ ይችላሉ። ማናወራቸው ወላጆች ሊሆኑ ይችላሉ። ያንተና የእናትና የልጅ ግንኙነት ምን ይመስላል? ሃይሚ እንትን ነው በጣም በቃ ቀለል ያለች ሰው ነች። ማለት አሁን እኔና እሷ እንደ እናትና እንደ ልጅ ሳይሆን ቤት ውስጥ ውጪ ለመሄድ ሊመስል ይችላል፣ ግን ያው እቤት በቃ እንደ ጓደኛዬ ነው። በቃ ማለት አብሬያት ነው መውጣት የሚያስጠላኝ ከቤት አንድም ለዛ ነው። ከእሷ ጋር ነው በቃ ቤት የምንውለው ምናምን ነገር እንደዚህ ተስነን እና ሃይሚ ቀለል ያለች ሰው ነች። እኔ በማውቀው በጣም ቀለል ያለች ሰው ነች። አንተ የሷን ኢንዱስትሪ የመቀላቀል ኢንተረስት አለ ወይ? አንድ ቪዲዮ አይቼ ነበር በጣም ስትከታተልና እስኪ ስለሰጠው አይ ነው እኔ እንኳን ብዙ ዘፈን ላይ ያን ያህልም ነኝ። ጀስት ለእንትን ነው ጀስት ለኢንተርቴይንመንት ነው ያን ነገር እንደዚህ አይነት ቪዲዮዎች የለቀቅነውና ባይሆን ሞር ላይክሊ ቪዲዮግራፊ እና ሲኒማቶግራፊ ላይ ፎከስ አደርጋለሁና ቀጣይ አልበሟ ላይ የሚኖሩት ክሊፖች በማን እንደተቀረጹ መገመት ያቅታችሁ ነው። በቃ ያሁኑ በእንም ያው የሚቀጥለው ይመጣው አልበም ተላል። ሌላው ብዬ ለምሳሌ አሁን ሃይሚ ቀደም እንደ አርቲስት እንደ
እንደ አድናቂ ቁጭ ብዬ ስመለከተው ተረስቻለሁ የሚል ስሜት ነበራት። የሆነ ሰዓት ላይ ደግሞ በጣም ሀገራችን ውስጥ ሻይን ያደረገች አርቲስት ነበረች፣ ሙዚቀኛ ነበረች እና የሆኑ አመታቶች ላይ ጠፍታ ስለነበር ይህ ስሜት ተሰማት ነበረ። ታካፍላችሁ ነበረ ወይ? አንተስ ይገባኛል ለሽ ከባድ ሊሆን እንደሚችል ግን እንዴት ነበር አንደርስታንድ የምታደርጋቸው ሞክረው ምን ታደርግ ነበር አንተ? ሼር ታደርጋችሁ ነበረ ወይ ስሜት? ኦኬ ያው ይሄ እንትን ነው ማለት ያው እንደዚህ አይነት አስተሳሰብ ይመጣል። ያው ረጅም ጊዜ ከዛ ኢንዱስትሪ ላይም ጠፍታም ስለነበረ ምናምን ነገር ያው ቅድም ተናግሯለች ራሷና በዛ አጋጣሚ ከዛ መስመር ወጣም ስለነበር ያው ይኖራል እኮ የሆነ ኖቲስ የምናደርገው ነገር ይኖራል። ግን እሷ ቀጥታ እንደዚህ አትልም። እንደው እኔን በደንብ ታማክረኛለች። ግን ይሄን ያህል አንድም የእሷ ኳሊቲ እኛ ፊል እንድናረገው አፈልግም። ምንም ነገር ሲመጣ እኛ ፊል እንድናረገው አፈልግም እና ራሷ ነች ስትራግላውት የምታረገው ብዙ ነገር ላይ። አሁን እኔ እሱን ነው በቃ ከሷ ጋር በጣም ያጨቃጨቀን ነገር እሱ ነው አንድም እና አሁን ላይ ግን የመጣችበት መንገድም ሶሻል ሚዲያው ላይም በደንብ ነው ማለት ይሄኛውን ነገር በመንበር አይቼ ነው ሌክስ ቲክቶክ ላይ ከኔ ጋር ነው ሞር ላይክ ቪዲዮ የምትሰራውና በቃ ይሄ እንደዚህ አይነት ፊሊንግ እሷ ጋር እንደነበረ ሳቅ ቀጥታ ቲክቶክ ላይ ይዣት መጣው ነው ሐሳቡና በጣም ቲክቶክ ላይ ራሱ በጣም አሪፍ ተቀባይነት ነው ያለውና ያን ሜንታሊቲዋ እንደውም እንድትሆን ነው የሆነው ማለት በጣም ወዲያው ነው የተወቹ ቲክቶክ ላይ ስታይም ባንዴ ነው 100,000 ፎሎወር ባንዴ ነው የመጣው ነገርና በቃ ይሄ ነው አልተፈለ አቤል አደጋው የደረሰባት ጊዜ ታውቅ ነበረ ማለት እድሜ ደርሶ ነበረ? ኖ አይ እንትን እድሜ እንኳን አልደረሰም። ያው እድሜ አልደረሰም ግን ያው ይሄን ጉዳይ ባለወራው ደስ ይለኛል። ምክንያቱም ሞር ላይክሊ የሚገናኝ አይነት ነገር ስላለው እኔ ባለወራው ደስ ይለኛልና ግን ቢሆንም ሃይሚ ካሳለፈችው ነገር አንፃር አሁን ላይ ያለችበት ነገር በጣም የሚያኮራ ነው። ግን ያው ጥሩ ነገር ባታሳልፍም ባለፈ ጊዜዋ ምናምን ነገር ጥሩ ነገር ባይገጥማትም አሁን ላይ በጣም እኔ እንድኮራባት ሆና ነው ዛሬ ላይ ቆመችውና በዚህ በጣም ላደንቃት ፈልጋለሁ። እናቴ ሃይሚዬ በጣም ነው የምወድሽ፣ በጣም ነው የምወድሽ ከምለው በላይ እንደ እናትም እንደ አባትም ሆነሽ ነው ያሳደግሽኝና መቼም ቢሆን ከውስጤ ማይጠፋ አይነት ትልቅ ስሜት አስቀምጠሻል በብዙ ጊዜያትና በዚህ ላመሰግንሽ ፈልጋለሁና ዛሬ ላይ ያለውበት ቦታ ላይ እንድደርስ ስላደረግሽኝ በጣም አመሰግናለሁ።